ያው እንግዲህ በህይወት ውስጥ የሚያጋጥም ነገር ነው። አዶናይና ጃኒ ተለያይተዋል። በትክክል ይሄ ውሸት አይደለም። ምክንያቱም በራሱ አካውንት ቲክቶክ አካውንት ላይ ስቶሪ ላይ አድርጎ የለቀቀውን ስላየው ነው። እውነተኛ ነው። ተለያይተዋል። በጣም ያሳዝናል። ግን እውነታው ያ ነው። እና ደግሞ አዶናይ በራሱ ቲክቶክ አካውንቱ ላይ ስቶሪ አድርጎ የለቀቀው ሜሴጅ ሙሉን አነብላችኋለሁ። ይሄ ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። ታሪክ ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። ይሄ ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። አብራችሁ ነው። ህይወት እንደዚህ ነው እንግዲህ ሁላችንም የነሱን ቪዲዮዎች የፍቅር ቪዲዮዎች ልክ እንደ ተከታታይ ሙቪ ነበር ስናይ የነበረው። ፍቅር ማየት የማይወድ ሰው ያለ አይመስለኝም። በጣም ነው የነሱን ቪዲዮ በየጊዜው እንግዲህ አዶናይ ቪዲዮ ሪሊዝ በማድረግ የታወቀ ነው። በቀን በጣም ብዙ ነው ፖስት የሚያደርገውና በጣም ስንከታተል የነበረው ስናቸው በጣም የምንደሰት ደስ የሚሉ ጥንዶች ነበሩ። ያው ነበሩ እያልን ነው የምናወራው፣ ምክንያቱም እውነታው ተለያይተዋል አሁን። እና ብዙ ሰው ምንድነው ድራማ ነው ምናምን፣ ድራማ አይደለም፣ ሪል ፍቅር ነበራቸው። የማያፍርበት ዲላን ፔጅ በመጣ ሰዓት የፍቅር ግንኙነት አለ ወይ ፍቅረኛ አለ ወይ ብሎ ሲጠይቀው በኩራት ነው ጃኒ እንደሆነች የተናገረውና በጣም የሚኮራበት የሚደሰትባት ፍቅረኛው ነበረች። እንዴት እንደሚያቀብጣት አይታችኋል። እንዴት እንደሚንከባከባት፣ እንዴት እንደሚወዳት እና ሪል ፍቅር ነበረ። በጣም ደስ የሚል ግን በቃ ህይወት ያጋጥማልና በጣም ሰፖርት ያደርጋታል። ብዙዎች ሲነሱባት በተለይ አካውንቷ የተዘጋ ጊዜ በጣም ብዙ ጊዜ ስትተች የሚቆምላት፣ ኢንከሬጅ የሚያደርጋት፣ ጠበቃ የሚከራከርላት ፍቅረኛዋ ፊት ለፊት ወጥቶ አታቋትም፣ እሷ ጠንካራ ሴት ናት፣ ብዙ ነገር አልፋ ነው እዚህ የደረሰችው እያለ ስለሷ ጥንካሬ የሚናገር በቃ ወንድ የሆነ ሰው ነበረ። ወንድ ስላችሁ ምንድነው በቃ ለሚስቱ የሚቆም ሚስቱን አብሮ የሚያማ ሳይሆን ለሚስቱ የሚቆም ወንድ ነበረ። በቃ ትክክለኛ ፍቅረኛዋ ነበር ብዬ ነው የማስበውና በጣም ደስ ይሉ ነበረ ከመጀመሪያው ጀምሮ። እንግዲህ ሆቴል አዘግቶ ራሱ ሲጋብዛ ሰርፕራይዝ ሲያደርጋት፣ በርግጥ እሷም ለበርዝዴው ምናምን ሰርፕራይዝ ታደርገዋለች፣ ግን የሱ ይለያል። የሱ እንክብካቤ በጣም ነው የሚወዳት። በቃ እኔ አዶናይን በጣም የሚያስደስተኝ ነገር እውነተኛ ሰው ነው። በቃ እኔ ለምን ሰው እንደሚቃወመው እኔ ይገርመኛል። ምክንያቱም መልካም ሰው ነው፣ በጣም መልካም ሰው። በርግጥ እሷም መልካም ናት፣ ግን የሱ ደግሞ በጣም ይብሳል። ሰፖርት ያደርጋታል። በጣም ደስ የሚሉ ፍቅረኛሞች ነበሩና አሁን ተለያይተዋል ሲባል ብዙ ሰው አላመነም። እኔም ራሱ አላመንኩም ነበር። በጣም ተገርሜ ነበረ። ግን ያመንኩት በራሱ አካውንት ስቶሪ ላይ አድርጎ ያወጣውን ሜሴጅ ሳይ ነው ያመንኩትና እሱን ስቶሪ ላይ ያደረገውን የጻፈውን አነብላችኋለሁ። በጣም አመሰግናለሁ። በጣም ስለማከብራችሁና አሁን ያለንበትን ሁኔታ እንድታውቁ ስለምፈልግ ከዚህ ቀጥሎ ያለውን መልእክት አንብቡልኝ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገር ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ሁላችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ይላል እና በጣም ያሳዝናል። ያው እንግዲህ ላይፍ እንደዚህ ነው። የራሳቸው ምክንያት ይኖራቸዋል።
እኛ ደስ የሚለን ልክ እንደ በፊቱ ፍቅራቸው ቢቀጥሉ ደስ ይለን ነበር። ግን ደግሞ እውነታው ይሄ ነው፣ ተለያይተዋል። ትክክል እውነታው ይሄ ነው። እንግዲህ ምክንያታቸውን የሚያውቁት እነሱ ናቸው። አብረው ቢሆኑ በጣም ደስ ይለናል፣ አንፈርድም። ምክንያቱም እንኳን ፍቅረኛ ሆናችሁ እንኳን ሳትጋቡ 20 አመት እና ከዛ በላይ የኖሩ ሰዎችም ይለያያሉ። ስለዚህ መለያየታቸውን እየደገፍኩ ሳይሆን ግን እውነተኛ ምክንያታቸውን የሚያውቁት እነሱ ናቸው፣ የመረጡት ደግሞ እነሱ ናቸው መለያየትን። ስለዚህ በጣም ከማዘን ውጪ ምንም የምናደርገው ነገር የለም። ያው እናዝናለን። ብናያቸው አብረው እንደ ድሮ አብረው ብናያቸው ደስ ይለን ነበረ። ግን እውነታው ይሄ ነው እና በጣም የገረመኝ በቲክቶክ ግሩፕ የሆኑ ፌክ ነበረ። መጀመሪያም አይወዳትም ነበረ፣ አውቆ ነው ለካሜራ ነው ቤተሰብ እንተዋወቅ ብሎ እንትን ያላት። ቢወዳት ኖሮ ሽማግሌ ይልክ ነበረ። ብዙ ነገሮች ናቸው ሲባሉ የነበሩት እና እንግዲህ ሰው ይፈርዳል። እሱ ግን ምንድነው ያለ? በቃ ከወቀሳ ራቁ፣ ሰላም ስጡን። እኛ የራሳችንን መንገድ መርጠናል። ደግሞ በምን እንደተለያየን አልነግራችሁም ነው በአጠቃላይ። ስለዚህ ይሄም የሚሉትን ነገሮች አትስሙ። ከራሳቸው እስካልሰማችሁ ድረስ ሰው በራሱ መንገድ የመሰለውን ነው እያነሳ የሚያወራው። ስለዚህ ከራሳቸው ምክንያቱን እስካልሰማን ድረስ ደግሞ ምክንያቱም ብንሰማም ባንሰማም ምንም አያደርግልንም። በቃ በዚህ ነገር ተለያዩ ማለቱ በቃ ተለያይተዋል። የተለያዩበት ምክንያት እነሱ ጋር ነው ያለው። እሱ ደግሞ አልነግራችሁም፣ በወዳችሁም ግን ለራሴ ኪፕ ማድረግ ነው ፈልገው የተጣላንበትን ምክንያት አልነግራችሁም ብሏል። ስለዚህ ባትደግሙ ጊዜያችሁን ባታቃጥሉ። እንደዚህ አሁን ቲክቶክ ላይ የተሰበሰባችሁ እንደዚህ ነው አይወዳትም ነበር አትወደውም ነበር ምናምን ብላችሁ ጊዜያችሁን ሉዝ ባታደርጉ፣ ጊዜያችሁን ባታቃጥሉ ጥሩ ነው። በቃ አልነግራችሁም ብሏል። ኦሬዲ መለያየታቸውን ተናግሯል። ምክንያቱም ግን አልነግራችሁም ብሏል። ስለዚህ አትልፉ። እውነታው ተለያይተዋል። አዎ ተለያይተዋል። ምክንያቱም ግን እየፈጠራችሁ ቅድም ቲክቶክ ላይ ገብቼ ስሰማ ነበርና ለድራማ ነው፣ መጀመሪያም ፍቅረኛሞች አልነበሩም ይላል። ሌላው ግሩፕ ደግሞ ነው እሱ ለካሜራ ብሎ ነው፣ ለራሱ ፖስት ለማድረግ ቪው ለመሰብሰብ ብሎ ነው እንጂ መጀመሪያም አልወደዳት። በኢየሱስ ለሁለቱም መልካም ነገር ይግጠማቸው። ያጋጥማል። አይኖ መለያየት ቀላል ነገር አይደለም፣ ከባድ ነው። አብራችሁት ብዙ ነገር ያሳለፋችሁት ሰው በአንዴ እንደዚህ እንደ ቀላል የሚታው ነገር አይደለም። ብዙ ፒክቸሮች አሏቸው፣ ብዙ ቪዲዮዎች አሏቸው ቲክቶክ ላይ በተለያየ አጋጣሚ ስለነሱ ስላሳለፉት ነገር ሊያዩ ይችላሉና ይሄ ሁሉ ቀላል ነገር አይደለም። የሚያልፉበት ነገር ቀላል ነገር አይደለም። መለያየት እንደመጀመር ቀላል አይደለም። መጀመር ነው ቀላል፣ ፍቅር ውስጥ መግባት ነው ቀላል። ስትለያዩ ግን ብዙ ነገር ነው የምታጡት፣ ብዙ ነገር ነው የምታጡት። ስለዚህ ፕሊዝ ሰላም ስጧቸው። እነሱም ከዚህ ነገር ትንሽ ሰላም ያገኙ፣ ጊዜ ይኖራቸው። ይሄን ከዚህ ነገር ውስጥ ለመውጣት ጊዜ ይኖራቸው፣ ጊዜ ስጧቸው ፕሊዝ። እንግዲህ ይሄው ነው ለዛሬ ያልኳችሁ። በኔክስት አዲስ ቪዲዮ እስክንገናኝ